አሁን እኔ ካንተ ጋር ያየሁትን ጥፋት ልንገርህ እሱ እኔ ጨርሼ እወርዳለሁ ግን ባቢሎን አንዴ የኔ ጥፋት ሳይሆን በጣም ከባድ ጥፋት እየተነሳ ነው እዚህ ንጹሃን ሴቶችን ምንም ኃጢያቱ ላይ የሌሉበትን ለሌላ ሰው አሳልፎ ከነዚያ ጋር እንዲተኙ ማድረግ ዝሙት ማሰራት ይሄ ትልቅ ጥፋት ነው አይደለም መልስ እኮ አስቶራና አሁን እኮ ሚውት እያደረግ ካንተ የራስን ብቻ ነው እንትን ፖለቲካ መስራት እኮ አው እናውራ ሲጀመር ማለት ሲጀመር አንተ ስለ ቁርአን ስትጠየቅ አሁን እየመለስክ አይደለም ጥያቄውን ቀይረህ መጽሐፍ ቅዱስ ላይ ነው ጊዜን የምታባ ትልቁ ሸታያቸው አይደል እኔ አልመለስኩም ከስልምና ያለውን አንፃር የቁርአን አንቀጽ እያነሳው ሐዲስ እያነሳው መልሼ ስጨርስ ክርስቲያኖች እኔ ልቀጥል ሁስ እኔ ጥያቄውን ያነሳሁት እኔ ስለሆንኩኝ አልተቃወምኩም ወደ ቀጣዩ ጥያቄ ልሂድ ስራ ሳልገባ ማለት ነው ቀጥል ሃይ አይወለ ወላሂ ሚውት አድርግ በለው እኔ ፈለጋ አራት እንዲያገባ ተፈቅዷል ወይ ከተባለ እንደዛ አይደለም አልተፈቀደም አላህ መስፈርቶችን አስቀምጧል ከባባድ መስፈርቶች እነዚያ መስፈርቶችን የሚያሟላ ከሆነ ነው አንድ ራሱ ማግባት የሚችለው እንደ እስላም እነዚያን መስፈርቶች ማሟላት የማይችል ከሆነ አንድ ራሱ አይፈቀድለትም ማስረጃ قال النبي صلى الله عليه وسلم يا معشر الشباب من استطاع منكم الباءة فليتزوج ومن لم يستطع فعليه بالصوم فإنه له وجاء እናንተ የወጣት ስብስቦች ያሉ ወንዶችን ሲያናገሩ ነብዩ ሰለላሁ ዐለይሂ ወሰለም ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ ካልቻለስ እንዳያገባ ብለዋል ጾምን ይጾም እንጂ እንዳያገባ አየህ አንድ ራሱ የማይፈቀድበት ጊዜ አለ ለምን ከተባለ ችሎታ ከሌለው ሰው የማስተዳደር ችሎታ ከሌለው አይቻልም አይፈቀድለት ስለዚህ ሁለተኛ ሊያገባ ቢል በዛው ልክ እንትኑ መስፈርቱ እየጠበቀ ይሄዳል ሁለተኛ ላይ ሌላ መስፈርት ይጨመርበታል ከችሎታ በተጨማሪ አንደኛ ሁለቱንም የማስተዳደር አቅም ሊኖረው ይገባል ካልቻለ አይፈቀድለትም ሁለተኛ ማግባት ሁለተኛ መስፈርት ምንድነው በመካከላቸው ፍትህ ማድረግ አለበት አንዷን ከሌላዋ በፍጹም ሊያበላልጥ አይገባው አላህ Subhanahu Wa Ta'ala በቁርአን ላይ ምን ይላል فانكحوا ما طاب لكم من النساء مثنى وثلاث ورباع فإن خفتم ألا تعدلوا فواحدة على ሁለቱም ሶስትም አራትም ታገባላችሁ ካለ በኋላ ምን አላ ነገር ግን ፍትህን አናደርግም ብላችሁ ከፈራችሁ አንድ ብቻ አግቡ ብሎ በቁጥር ደረጃ አንድ ብሎ አስቀምጧል አንድ ብቻ አግቡ ሁለተኛ እንዳታገቡ ብሎ ከልክሏል አየህ አይደል ይሄን ማሟላት የማይችል ከሆነ አይፈቀድለትም እሺ የመስተዳድር ሳይኖርና ፍትሃዊ መሆን ሳይችል ያገባ ሰው ቅጣት አለበት ወይ ከተባለ አው ቅጣት አለበት ነብዩ ሰለላሁ ዐለይሂ ወሰለም ምናሉ መሰለህ በምድራዊ ህይወቱ ሲኖር ሁለት ሚስት ኑሮት በመካከላቸው ፍትህን ያላደረገ ነገ የትንሣኤ ቀን አንድ ጎኑ ተቆርጦ በአንድ ጎን ብቻ ይነሳል አሉ ግማሽ ሰው ሆኖ ይነሳል ይሄ ሁሉ ቅጣት አለባቸውና ተጠንቀቁ ፍትሃዊ መሆን የማትችል ከሆነ እንዳታገቡ ሁለተኛ የሚል የሚከለክሉ ሐዲሶችና ቁርአን ነው ገብቷል አይደል ይሄ ነው ኦኬ ወደ ጥያቄ ልቀጥልስ ስለዚህ አሁን ካንተ አንደበት እንደሰማሁት አቅም ካለህ እስከ 4 ማግባት ትችላለህ አይደል አቅም ብቻ አይደለም ሁለተኛ መስፈርት እንዳትረሳ እሱ ምንድነው ፍትሃዊ መሆን አለበት በቃ ችግር የለውም በቃ የመጨረሻ ጣራው አራተኛ በምድር ላይ 4 እንደተፈቀደ ሰምቻለሁ እኔ ይሄ አይደለም ጥያቄ ሁሱ ቆይ አትገድበኝ አብረን እንድመልሰው አልገደብኩም እሺ ጨርስሽ አውራ እንግዲህ አላህ Subhanahu Wa Ta'ala በሱረቱ ኒሳ ላይ ተናግሯል አንድ ሰው የማስተዳደር አቅሙ ካለው ችሎታ ካለውና ፍትሃዊ መሆን የሚችል ከሆነ እነዚህን እስከ 4 ድረስ ያገባል ወጣቸው አይደል አላማው ምንድነው ከተባለ አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደተናገሩት መልካም ትውልድን አፍርታቸው ተሄዱ ዘንድ የሚል ነው ማስረጃ አላህ በቁርአን ላይ ወለቀድ አርሰልና ረሱላን من قبلك وجعلنا لهم ازواجا وذريه ሙሐመድ ሆይ በእርግጥም ካንተ በፊት መልእክተኞችን ልኬያለሁ ለእነርሱ ሚስቶችንና ልጆችን እንዲሁም መልካም ዘሮችን አድርጌላቸዋለሁ ይላል መልካም ዘርን ከማፍራት አንፃር ነው ለዛቸዋል እንጂ ወንድ ልጅ ለፈለገ የስሜት ጥሙን ለማርከት ብላችሁ ጭንቅላታችሁ ውስጥ እንዳታስቀምጡ እንደው ስሜቱን እንደዛ አይደለም ይሄ ያለው መጽሐፍ ቅዱስ ላይ ጳውሎስ ምን ይላል ነገር ግን በስሜት ከምትቃጠሉ ብታገቡ ይሻላችኋል ይላል ከስሜት አንፃር የሚያስቀምጠው ትዳርን መጽሐፍ ቅዱስ እንጂ እስላም አይደለም እስላም ምንድነው ከተባለ መልካም ዘርን ታፈሩ ዘንድ የሚል ቀጥታ ታገኛላችሁ ከትዳር ከተዛዝ በኋላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ለምሳሌ ሲናገሩ ምን አሉ ተዘወጁል ወዱድ الولود فإني مكاثر بكم الأمم يوم القيامة ተወዳጅና ወላድ የሆነችዋን አግቡ እና መልካም ልጆችንም አፍሩና ወለዱ ካሉ በኋላ ምን አሉ እኔ ትንሣኤ ቀን መልካም ተፈታሽ ብዙ ትውልዶችን አፍርታቸው መምጣታቸው ደሰትባቸዋለሁ እና ብለው ተናገሩ አየህ መልካም የነብያትን ትውልድ ተከታይ የሆኑ ትውልዶች ለማፍራት ከሚል አንፃር ነው ታዲያ ይሄ ስለ ትውልዳቸው አስመልክቶ የመጣ ትእዛዝ ነው ስለ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ይለያል ስለዚህ አልከት ከሆነ ቀጥል ሃይ እሺ አሁን መቀጠል እችላለሁ ኦኬ ስለዚህ
በእኔ አስተሳሰብ በሌላ እንዳትይዝብኝ በእኔ ግምት። ስለዚህ ሙሐመድ ፍትሃዊ አልነበረም ማለት ነው። ሁሱ አትታየኝም፣ ውጣ ወደዚህ ፊትህን እንዳይ ማለት ነው። በእኔ አመለካከት ፍትሃዊ አልነበሩም ማለት ነው። ስለዚህ ፍትሃዊ አልነበሩም የምልበት አንተም ነፎይም ጋር ንጽጽር ሲሰራ በነበረ ሰዓት በሙሐመድ 9 ሴቶች እንደዚህ ሴክስ አደረገ ምናምን እያለ እፎይ ሲያሾፍ አንተ እንደውም መልስ ስትሰጥ ነብዩ ውትድርና ነው ምንድን ቆይተው ሲመጡ 9 ሚስቶቻቸውን ዘይረዋል። ስለዚህ ምንም የማያከራክረን ከ4 በላይ ቁጥር ሚስት ነበራቸው አይደለ? በንጽጽሩ ስትሰሩ ከሰማሁት ማለት ነው። ስለዚህ ቆይ ትመልሳለህ አንተ ስታወራ ስላስጨረስኩ። ስለዚህ ራስ ወዳድ አልሆንም ወይ ሙሐመድ? ራስ ወዳድ አልሆንም ወይ? በሌላ ባመንዝራ በምናምን ስለኛ መጥተሃል። እውቀቱ የለኝም። ንጽጽር ስትሰሩ የሰማሁትን ነው። ሙሐመድ ጓደኞቹ ጋራ ወደ መስጂድ ሲሄድ የሆነ ሴት ተረከዟ ነው ምናምን አምሮት ያችን ሴት እንደተገናኛት ሰምቻለሁ። ምንድነው መረጃ አንጣ ብትለኝ ከመጀመሪያው መረጃ የለኝም፣ እውቀቱ የለኝም ብያለሁ። ስለዚህ በዚህ ደረጃ አንድ ሰው ራሱን መጀመሪያ አሪያ አድርጎ ነው ሌሎቹ ማስተማር ያለበት። ያቄ ጨረስክ አይደል? አሁን ምን ያክል ያልተረዳው ነገር አንተ እኮ ሁሱ እኔ ለመረዳት ነው የመጣሁ ብያለሁ እኮ። አንተ እኮ ስትተነትንልኝ ከኦርቶዶክስም ጥያቄ ጠይቅ አይደለ? በዚህ ልክ አርአያ ይሆናል ብዬ አላስብም። ምን አመጣው? ይሄን ጥያቄ ጠይቅና ይሄንን የሸፈነብህን ማየውነትን ላነሳለህ ነው በመልስ አዳም። እሺ ሁሱ ሳይለንት አረከኝ ደካማነት ነው የማያውቅን ሰው አንተ። እኔ ስለ እስልምና ሳይለንት አላደረኩም። ሙሉ ስትጠይቅ እየሰማሁ ነበር። ድንበር ስታልፍ ሳይለንት ያደረኩ ይዛል ይላል። ስፈልግ አውርደኝ። እኔ እየሰሙን የለኛ አይደለም። ሁሉም አይምሮ አለው እዚህ ክርስቲያኖችን እንዲህ ያደረገ ሰው እንዴት አርአያ ሊሆን ይችላል የሚል ክፉ ቃል ስትጀምር ነው የሚታደረኩ። ስፈልግ አውርደኝ። ይሄ ሽንፈትህ ነው። እኔ አላቅም ብያለሁኝ። ምን ይመስላል ፈጣሪ? አውርደኝ። ስፈልግ አውርደኝ። አዳም ተረጋ በል። ጥያቄህን ሰምቻለሁኝ። እንዳውም ጥያቄውን መጨረሻ ላይ አነሳሁልህ። ወደ ነብዩ መሐመድ እንዴት ጋራት ይበላል? አንተ ከኔ የተሻለ ጤነኛ አይደለም እንዴ? አዳምጥ፣ አትናደድ። ይኸው በቃ ሚውት አድርገን አንሳው ሚውትን። በቃ አሁን አዳምጥ። በቃ እሺ፣ አንድ ብቻ ላውራ። ላውራ እወርድልሃለሁኝ። እውቀቱ አይደለም የተሻልክን ብዬ ጠይቄህ አንተ ስለ ኦርቶዶክስ ገብተህ ስለ ኢየሱስ እንዲህ ስለ እግዚአብሔር ለዚያ ነው የተናደድሽው። ምንም ማድረግ አልችልም። እኔ ማስረጃ እያሳየሁ ነው። አሁን ከተናገርከው ማስረጃ አውጣ ብለህ ወላሂ ታወጣለህ። ማስረጃውን ለተናገርከው እኔ እኮ አላቅም ያለን ሰው አትጠይቀውም አይደለ? ስለዚህ አንተ ምን አናደደህ? እኔ አዳምጥሽ፣ አንድ ጊዜ ብቻ አዳምጥ። አንተ ትንተና ስትሰጥ ከእስልምና ወጥተህ ስለ ኦርቶዶክስ ትንተና ስትሰጥ እኮ ጣልቃ እኮ አልገባሁም። እኔም ትንተና ልስጥ። ታፍሩበታላችሁ እንደ ነብያችሁን። እሺ በማስረጃ ተንተንሽ፣ ማስረጃ እየከፈት ካሳየን። ስለዚህ መረጃ ራስህ 9 ሚስት እንዳለው መረጃ ራስህ የኔ አይደለም እንዴ? እተነትናለሁ ካልክ ማስረጃ ሳየን፣ ችግር የለውም እኮ። ጥያቄ የሚጠይቅ ሰው ይጠይቅና ያዳምጣል። አይ ተነትናለሁ አንተም እኔ ላኔ እኮ ስከፍት ስተነትን መጽሐፍን እያወጣሁኝ እኮ ነው። ጥያቄ ጠይቁ። ከዚያ በኋላ ድምዳሜ ነብዩ መሐመድ ታላ እንዲታቻላል። እኔ መጨረሻ ላይ አነሳሁለት ጉዳዩን 4 ለምን ተፈቀደ የሚለውን እሱን እንዳልፈለገ ጥያቄውን ገብቶኛል። ገብታችኋል አይደል? ስትጠይቁ ጊዜ ወዴት እንደምትሄዱ አውቃለሁ። መነሻቸውን አውቃለሁ። መድረሻቸውን የት ልደርሱ እንደምትፈልጉ አውቃለሁ። ለዚያም ነው መጨረሻ ላይ አዳምጣችሁ ከሆነ ምን አልኩት? ነብዩ ሰለላሁ ዐለይሂ ወሰለም ስንት አገቡ ወደሚለው ልትሄድ ነው። አሁን ቀጥል ብዬው ነው ያስጀመርኩት። ምክንያቱም 4 ከተፈቀደ እርሳቸው ከ4 በላይ አግብተዋል ለምን ወደሚለው እንደሚሄድ ስለማውቅ ማለት ነው። ይሄን ጉዳይ ሳያነሳ በፊት ነግሬሃለሁኝ እኮ ወዲያው ይሄንን እሱን ፈልጌ ነው እስኪ እሱን ንገረኝ ማለት ትችል ነበር። ሚት ያደረግነው ለምንድን ነው? ይሄን የሚያደርግ ታዲያ እንዴት አርአያ ይሆናል ምናምን ወደሚለው ሊመጣ ነው። አሁን አዳምጡሽ። ቅድም ምን አልኩኝ? እስከ 4 ድረስ የሚለው ስለ ትውልዳቸው አስመልክቶ የመጣ ህግ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ከ4 በላይ 4 ብቻ አግቡ ተብሎ እንዳው ታዙ። ከዚህ በላይ
እንዳታገቡ የሚለውን ኃጢአት ማን ነው የቁርአን አንቀጽ ወርዶ በሌላ አላህ ሱብሓነሁ ወተዓላ ሳያዛቸው ቢያደርጉ ኑሮ የዛኔ አይፈቀድም ነበር። ነገር ግን አላህ በሱረቱል አሕዛብ ላይ እርሳቸውን በሚመለከት መልኩ የቁርአን አንቀጽ አወረደ። ኻስ ለእርሳቸው ማለት ነው። የቱ ጋር ይገኛል ከተባለ ሱረቱል አሕዛብ ላይ አሁን ላንብብልህ። يا أيها النبي إنا أحللنا لك أزواجك اللاتي آتيت أجورهن وما ملكت يمينك مما أفاء الله عليك وبنات عمك وبنات عماتك وبنات خالك وبنات خالتك اللاتي هاجرن معك وامرأة مؤمنة إن وهبت نفسها للنبي إن أراد النبي أن يستنكحها خالصة لك من دون المؤمنين قد علمنا ما فرضنا عليهم في أزواجهم إيانا الله سبحانه وتعالى بسورة الأحزاب لا يتناقر أنت نبي هو يمن راساتشون يتلي هنا تأزازاتشون كرات بلا زيابوت على إن داقوا يدنق قبات يراسو يونا القرآن انكس عن ليالكم قلت على رل يه الله سبحانه وتعالى تعالى على من دينه راساتشون بيتشاي هنا تأزازو ليلاون دقمو مياقباتشو كتب على بزي بيتشالا يدلم ለምሳሌ እኛ ሙስሊሞች እንድንሰግድ የተደነገገብን ስንት ጊዜ ነው ልጆች? 5 ጊዜ አይደለ? በቀን በሌሊትም አዎ 5 ጊዜ ነው። ነገር ግን በነብዩ ሰለላሁ ዐለይሂ ወሰለም ላይ 5 ጊዜ ብቻ ነው ወይ? አይደለም። ነብያችን ሰለላሁ ዐለይሂ ወሰለም እድሜ ልካቸውን የሌሊት ሶላት መስገድ በርሳቸው ላይ ግዴታ ተደርጎ ነበር። ገብታችኋል አይደለ? ነገር እኛ ላይ 5 አውቃት ሶላት ነው። አላህ ግን በቁርአን ላይ እርሳቸውን በሌሊት ወቅት ተነስተ ሰገድ ግዴታ ነው ባንተ ላይ ብሏቸዋል። ሌላ ልጨምርላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ላይ ዳዕዋ ማድረግ ግዴታ ነበር አይደለም? ግዴታ ነው። በእያንዳንዱ እየሄዱ በየቦታው ዳዕዋ ያደርጉ ነበር። እኔ ላይ ግዴታ ነው። ለምሳሌ እዚህ ነኝ፣ ዱባይ ነው ያለሁት። ሂጄ ወደ ከተማው ሁሉ ዳዕዋ ማድረግ አለብኝ ለህዝቡ? ላ ግዴታ የለብኝም። በእርሳቸው ላይ ግን ምን ነበር? ግዴታ ነበር፣ ዋጅብ ነበር። እየሄዱ ዳዕዋ ያደርጋሉ፣ እየተፈነከቱ እየደሙ ያንደማቸውን እየጠረገው ነው። ስለዚህ አምላክ በነቢያቶች ላይ ከህዝቦቻቸው በተለየ መልኩ የሚያዛቸው ትእዛዛቶች አሉ። ሎታችኋል አይደለ? ከዚያ መካከል ምንድነው ከተባለ ከአንድ በላይ ማግባትን ይደነግግባቸው ነበር። ታዲያ ከእርሳቸው በፊት በነበሩ ነቢያቶችም ላይ እንደንግጓል ወይ ማስረጃ አለ ወይ? አዎ። በሱረቱ ራዕድ መጨረሻው ገጽ ላይ አላህ ምን ይላል? ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬያለሁኝ ለእነርሱም ሚስትን ሳይሆን ሚስቶችን አድርጌላቸው ነበር አለ። አያችሁ፣ ለነቢያቶችም ከአንድ በላይ ሚስቶችን ይደነግግ ነበር። ገብታችኋል? ከህዝቡ ላይ ከተደነገገው በላይ ይጨምርና ያዛቸዋል። ይሄን አላህ ሱብሓነሁ ወተዓላ በቁርአን ላይ ለነብዩ ሰለላሁ ዐለይሂ ወሰለም ባለፉት ነብያት መንገድ ላይ እርሳቸውንም ከትውልዳቸው በተለየ መልኩ አዘዛቸው እንዲያገቡ። ገብታችኋል አይደል? ይሄን ይመስላል። ሳላህ አለ ሁለተኛ አስወራን እንጂ ፎይ ማቲ ሁሱ አንዴ ታወራለህ። ሁለተኛ ያነሳው ነገር ነው ምንድነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በሆነ መንገድ እየሄዱ እያለ የሆነችን ሴት ተረከዟን አዩና ያችን ሴት ተገናኟት አለ። ወላሂ እንዲህ የሚል የለም። ይሄም ከውሸታም ዲያቆኖቻቸው የመጣ ነው፣ ሌላ አይደለም። ሰላ አለ ይመቻል። አዛን እየተባለ ነው እዚህ አለው ሁሱ እንዳትሄድ ሁሱ እርግጠኛ አይደለሁም። ሌላ ደግሞ የማንን ነው የአንድ ምስኪን ቀምተው ያገቡትን አብራራልኝ። እኔም አሁን እንዲህ ውሸት ነው በለኝ፣ ውሸት ነው ብዬ እንዳምም ማለት ነው። ውሸት ነው፣ ቀምተው አላገቡም። ነቢያችን ሰለላሁ ዐለይሂ ወሰለም በስነ ስርዓት ብትጠይቁ ምን ችግር አለው? እኔ በስነ ስርዓት ልጠይቅህና ልውጣ። አንዴ ትጠይቃለህ። እሱ ኦኬ ቀምተው አገቡ ይሏቸዋል። ተመልከት፣ መቀማት ማለት ይሄ ሰው ሚስት ሆና ሳለ አንጣ ብሎ ይሄንኛውን ቀምቶ ቢያገባ ተቀማ ይባላል። እሺ ለምሳሌ ሳላህ የሆነችን ልጅ አገባል በል። ሳላህ ጋር አልተስማሙም፣ ተለያዩ፣ ተፋቱ። ከዚያ በኋላ ከእርሱ ጋር ከተፋቱ በኋላ እርሱም የራሱን ህይወት ጀመረ። እርሷም ንጹህ ሆነች፣ ማንም ባል የለባት። ሄድኩኝና እኔ ሳላህ አግብቷት የፈታትን ልጅ አገባሁኝ። የሳላህ ሚስት ቀምቷታል ሁሴን ማለት ይቻላል? አይቻልም። ዘይድ ብኑ ሐሪታ የሚባል ሰው ነበር፣ ሚስት አገባ። ዘይነብ ቢንት ጀሕሽ የምትባለን ሰው። ይሄ ነው ቁርአን ላይ ያለው፣ እሱ ነው ሊላቸው የፈለገው። እነሱ አያቸው አቃይረው ነው አዟዙረው ምናምን በእርሳቸው ላይ ቀምቶ አግብቶ ምናምን ብለው ይሄን ቆሻሻ ቃል ይነግሯቸዋል። ይሄ እውነት እየመሰላቸው ነው። እነዚህ ልጆች እውነት አይደለም፣ ውሸት ነው። ቦታች አላረን እንታገሳቸዋለን። እናንተን ሳንሆን የምንወቅሰው ይሄን ውሸት የሚነግሯቸው ሰዎች ናቸው። ቆም ብላችሁ ግን አስቡበት፣ ምን ያክል ቅጥፈትና ውሸት እንደሚጭኗቸው ጭንቅላት ሚውት አድርግ። ከዚያ በኋላ ምን አደረጉ? ይህ ዘይድ ብኑ ሐሪታ የተባለው ሰሓባ አገባ። ማንን? ዘይነብ ብንት ጃሕሽ የምትባለው ሴት። ከዚያ በኋላ ፈታት። እርሱ አላህ ቃል በቃል በቁርአን ላይ ተናገረ። ፈለማ ቀዷ ዘይዱ ሚንሃ፣ ዘይድም ከእርሷ ጉዳዩን በጨረሰ ጊዜ አለ። በቃ ጨረሰ ጉዳዩን፣ ፈታት ማለት ነው። ጠለቀሃ አሉ ዑለሞች። ከፈታት በኋላ ዘወጅናከሃ፣ እኔ ደግሞ አንተ እርሷ እንድታገባ ደነገግኩልህ ወይም አዘዝኩህ እያለ ተናገረ፣ ዳርኩህ ይላል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም መቼ ነው ያገቧት ከተባለ
ዘይድ ያንኛው ሰሃባ ፈቶ ከጨረሰ በኋላ ነው። ከፈታት በኋላ ብሎ ቃል በቃል አላህ በቁርአን ላይ ተናገረ። ከዚያም አንተ እንድታገባ አዘዝኩ አገባሃታል። ይሄ ነው ቀማትም ቢቀሙ የሚለው ይሄ ነው። እንግዲህ አላህ ሙስተዓን ሳላህና እንትናሉ እኔ ብቻ ላወራ አላልኳቸውም። አንድ ጥያቄ ልጠይቅ። አንዴ ትጠይቃለህ። ይኸው ሳላህ አለ፣ እኔና ሳላህ አንድ ነን። እኔ ጠይቄ ልውጣ። በቃ ጨርሻለሁ እኮ እሱ እኔ እኮ ጨርሻለሁ። ሳላህ ከተላቸው እኔ ጋር አዛን ትጠይቃለህ። ቆይ ናይ ችግር የለውም ሁሱ መሄድ ትችላለህ። ጂሰስ ጥያቄ ጠይቅና ደብል ስታንዳርድ እያደረግን እናወራለን። ቀጥል። ኦኬ የወጣ ነው እሱ የወጣ ነው እንዴ? እሱ ወጥቷል። ከኔ ጋር ነው የምቀጥለው። ኦኬ እሺ ወንድማችን፣ አሁን እኔ ምን እንደሆነ ታውቃለህ? አንደኛ በስነ ስርዓት ነው እኔ የምጠይቀው፣ የማንንም እንትን አልነካም። ግን አሁን ሁሱ ምንድነው ያደረገ ያለው? እኔ የሆነ ጥያቄ ሲጠየቅ የሚያደርገው ስለ ቁርአን ለምሳሌ የሆነ ነገር ሲጠየቅ እሱን ከመመለስ ይልቅ ወደ መጽሐፍ ቅዱስ ገብቶ እሱን ከሁሱ ጋር ታወራለህ። አሁን ጥያቄህን ጠይቀኝ። እሺ ወደ ጥያቄ ልግባ። ኦኬ እሺ እኔ ከእሱን የጠየቅኩትና አሁንም አንተንም ጠይቀህ፣ ምክንያቱም ዋናው ነገር እሱ ነው። ስለ ሁሉም ነገር ከማውራት በፊት ስለ ቁርአን ብዙ ነገር አውርቶናል። ኦኬ ግን ከሱ ደግሞ የሚቀድመው ቁርአንን አምኖ ለመቀበል እኔ አሁንም ጥያቄ የነብይነትን ነብይነት ማረጋገጫ ነው በደንብ ማወቅ የምፈልገው። አንድ ነብይ እውነተኛ ነው ብለህ የምትቀበለው ምን ሲያደርግ ነው? አንተ ቆይ ገብቶኛል። አንድ ጊዜ ነብይ መሐመድ እውነተኛ ናቸው ወይስ አይደሉም? አንተ ጋር ጫጫታ አለ። እስኪ ሚውት አድርግልኝ። በጣም ከፍተኛ ጫጫታ አለ። እያዳመጥን ነበር ከ30 ደቂቃ በላይ። አሁን እስኪ እኛ ደግሞ እንሳተፍ። ቆይ ትቀጥላለህ። ቆይ አሁን የነብይ መሐመድን ለመደገፍ እሱን ለመደገፍ ያሁኑ እንደ ቶፒክ አይደለም። አንዴ ማንም ደግፍ አላለህም። ቆይ ደግፈኝ አላለህም አይደል እሱ። ስለዚህ ታዳምጣለህ። የነብይ መሐመድን ነብይነት ማረጋገጫ ፈልጋለሁ አልክ። ስለዚህ አንድ ነብይ ምንድነው ማረጋገጫው? እውነተኛ ነብይ ነው የሚባለው ይሄንን ሲያሟላ፣ ያንን ሲያሟላ፣ ይሄንን ሲያሟላ ነው በልና ክራይቴሪያውን አስቀምጠልኝ። አንድ ነብይ እውነተኛ የሚሆንበትን መስፈርት ስጠኝና ከዛ በኋላ ያንን መስፈርት ይዘን የምር ይሄ መስፈርት ይሰራል ወይስ አይሰራም የሚል ነገር እናያለን። እስቲ አንድ ነብይ እውነተኛ ነው እሺ ሰጣለሁ እኮ እሺ ልስጥ አዳምጠኝ። ያው ድምጽ የሚረብሽ ከሆነ እንትን ዱባይ ያው ስራ ቦታ ውስጥ ነው ያለሁት እንትን ሊል ይችላል። ግን ቶሎ አጠር አድርጌ ልንገርህ። ለምሳሌ መሐመድ መጽሐፉን ሲያጽፍ ስለ ነብይነቱ ከተናገረ ራሱ ነው። ግን ክራይቴሪያው ምንድነው? ዋናው ማሟላት ያለበት አላህ መሐመድ የኔ ነብይ ነው ብሎ ሊናገርለት ይገባል። ይሄ ካልሆነ ደግሞ ወይም ሌሎች ነቢያቶች ስለ መሐመድ ነብይነት ቀድመው ሊናገሩ ይገባል። ይሄ ካልሆነ ግን ምንም አይነት ማረጋገጫ የለም። ልስጥ እሱ ምንም ችግር የለውም። ስለዚህ አላህ እሱ የኔ ነብይ ነው ብሎ መናገር አለበት አይደለ? ፍርድ ቤት ራሱ የሚወስንብህ ሶስት ሰው ዝም በል ዳኒ ቆይ ዳኒ አትረብሽ። የሰው ምስክርነት መቶ ስጣለሁ። ቆይ ችግር የለውም አትረብሽ። እሺ ዳኒ አትረብሽ። እሺ አላህ ነብዩ የኔ ነብይ ነው ብሎ መናገር አለበት አልክ። አላህ በምንድን ነው መናገር ያለበት? ባቢሎን በነቢያቶች አፍ። እሺ ስለዚህ አንድ ነብይ እውነተኛ ነብይ የሚባለው ግዴታ አስቀድሞ የሆነ ነብይ ስለሱ መናገር አለበት አይደለ? አዎ ምክንያቱም ታማኝነት የሚኖረው እንደዛ ነው። ስለራሱ ቢያወራ ካልተናገረ ሐሰተኛ ነው የሚሆነው። ካልተናገረ ሐሰተኛ ነው የሚሆነው። አዎ ስለራሱ ካወራ ታማኝነት የለውም። ጥሩ። ስለዚህ ይሄ መስፈርት ትክክለኛ መስፈርት ነው ወይ ባቢሎን? ይሄ መስፈርት አሁን አንድ ነብይ አስቀድሞ ስለ አንድ ነብይ መናገር አለበት የሚለው ነገር እውነተኛ የሆነ ነቢያትን የሚፈትሽ መስፈርት ነው። አዎ ይሄ ትክክለኛ መስፈርት ይሄ ነው። ምክንያቱም ነብይ ነኝ ካለ ነቢያት ይፈተሹዋ። በዚህ ነቢያት ይፈተሹ። አዎ እኔ ስለ መሐመድ ነው የጠየቅኩት፣ ስለ መሐመድ ነው። ወደ ሌላ ነቢያት እንዳትሄድ። ምክንያቱም ይሄ የነቢያት መስፈርት ስለሆነ ነው። አንድ ነቢይ እውነተኛ የሚባለው ይህንን መስፈርት ሲያሟላ ከሆነ ሌሎች ነቢያት ይህንን ያሟላሉ ወይ? ለምሳሌ ዕንባቆም ይህንን መስፈርት ያሟላል ወይ? ለምሳሌ አንተ ዕንባቆም እውነተኛ ነቢይ ነው ብለህ ታምናለህ። ይህንን መስፈርት አሟልቶ ነው የተቀበልከው?
አይወል እኔ እኮ ዕንባቆም የጻፈው መጽሐፍ እኔ እኮ የሐዲስ ኪዳን ሰው ነኝ። በነገራችን ላይ ይሄን መረዳት አለብህ። አሁን አንተ የምታነሳቸው መጽሐፎች እሺ ትቀበላለህ አትቀበልም እኮ አይደለም። እሱ እውነተኛ የእግዚአብሔር ነብይ ነበር ወይስ አልነበረም? እኔ ስለሱ አይደለም በቃ ይሁን አይሁን አይመለከተኝም። እኔ የጠየቅኩ ጥያቄ ነው። መጽሐፍ ቅዱስ ላይ ዕንባቆም ነብይ ነው ተብሎ ተጽፏል። መጽሐፍ ቅዱስ ላይ ዕንባቆም ነብይ ነው ተብሎ ተጽፏል። ይሄ ሰው ትንቢት ነበረው ወይ? እሺ በደንብ አዳምጠኝ። አሁን በደንብ ልታስረዳኝ ከቻልክ ሙሐመድ ቁርአንን የሰጣችሁ ሙሐመድ ነው። ዕንባቆም ደግሞ ለኔ መጽሐፍ ቅዱስን አልሰጠኝም። ገብቷል? ስለዚህ ኦሪት ለምሳሌ ኦሪትን ትቀበላለህ? ኦሪትን ትቀበላለህ? አስርቱን ትእዛዝ ማን ነው የሰጠህ? ሙሴ ነው የሰጠኝ። እሱን ግን አሁን ላይ እሱ ለኛ አይጠቅመንም። የሐዲስ ኪዳን ሰው ነን እኛ። ስለ ኢየሱስ ነው የምጠይቀኝ። አሁን ሙሴ ትንቢት አለው። አሁን እኮ ነው እየጠየቅኩ ያለውን አየህ፣ መመለስ አልቻልክም ማለት ነው። መልስ የለህም ማለት ነው። ጥያቄው ስለ ነብዩ መሐመድ መልስ የለህም ማለት ነው። አንተ ለምሳሌ አስርቱን ትእዛዝ አንተ ታከብራለህ። በቃ ነጥብ አታመንዝር የሚለውን አረና ምክንያቱም አንተ የምትከተለው እያንዳንዱ ነቢያት አንዱም ትንቢት የለው። ሙሴ ሊቀ ነቢያት ይባላል። ስለ መሐመድ ሊቀ ነቢያት ይባላል። የነቢያት አንዴ አዳምጥ። ሊቀ ነቢያት የሚባለው ሙሴ፣ የነቢያት ራስ የሚባለው ሙሴ ትንቢት የለውም። አብርሃም ነቢይ ነው፣ ትንቢት የለውም። ኦኬ። እነ ይስሐቅ ነቢያት ናቸው፣ እነ እስራኤል ነቢያት ናቸው፣ ትንቢት የላቸውም። ትላልቅ ነቢያት አጠቃላይ ትንቢት የላቸውም። የአንተ አምላክም ኢየሱስ በግልጽ የተነገረለት አንድም ትንቢት የለውም። አንተ ድንግል የሚለውን ያቺ ወጣት ሴት የሚለውን ጥቅስ አመጣ። ኢሳይያስ 7:14 ላይ ያለው ስለ ሕዝቅያስ የሚናገረውን በዛው የተወለደውን ሕፃን አመጣ። ኢየሱስ አይደለም። በነገራችን ላይ ዲቤት ማድረግ እንችላለን በዙ ዙሪያ። ኦኬ አይታል። አንድም ትንቢት ያሌለውን አካል እየተከተልክ እያመለክ ነቢ መሐመድ ትንቢት አላቸው ወይ ብለህ ትጠይቃለህ። የት አለ ያንተ ነቢያት? አንድም ትንቢት ያለው ሙሴ የቱ ጋር ነው ትንቢት ያለው? አብርሃም የቱ ጋር ነው ትንቢት ያለው? ይስሐቅ፣ ያዕቆብ እነዚህ የቱ ጋር ነው ትንቢት ያላቸው? ትላልቅ ነቢያት ናቸው አጠቃላይ እነዚህ። አይታል። አንዱም ትንቢት የለውም። እንዴት ነው አንተ? በነገራችን ላይ የነቢ መሐመድን ልናመጣልን እንችላለን። የነቢ መሐመድ ልናመጣልን እንችላለን። አንዴ ከራሱ መጽሐፍ ቅዱስ ዘዳግም 18 ቆይ ና ትንቢቱን እኮ ለነቢ መሐመድ ለምን አሰማኝም? እንደዚህ እኮ አይደለም። እኔ የገባሁት እኮ ዘዳግም 18 ላይ ምክንያቱም ለምን እንደዚህ እንደማወራ ታውቃለህ? ባቢሎን እና ለምን እንደዚህ እንደማወራ ቆይ ልንገርህ። ካላዳመጥከኝ ምን ዋጋ አለው? አዳምጠኛ ሳላ ለምን አታዳምጠኝ? ጠየቅ፣ ጥያቄ ጠየቅ። ከዛ አልጠየቅኩና ጠይቀሃል። ትንቢት የቱ ጋር ነው የተነገረላቸው አልክ። ኦኬ እኛ እኮ ከአንተ መጽሐፍ ትንቢት ዘዳግም 18 ስለ መሐመድ አሳየኝ። የለም ስለ ነብዩ መሐመድ ዘዳግም 18 ላይ አዳምጥ። ቆይ ስለ ዘዳግም 18 ላይ ከወንድሞቻቸው መካከል እንዳንተ ያለውን ነቢይ አስነሳላቸዋለሁ፣ ቃሌንም በአፉ አድርጋለሁ እያለ እግዚአብሔር ተናግረዋል። ኦኬ ስለ ህዝበ እስራኤል ይናገራል። ህዝበ እስራኤልን እንደ አንድ ሰው ይቆጥራቸውና ከወንድሞቻቸው መካከል ይላል። እንግዲህ የእስራኤላውያን ወንድም እስማኤላውያን ናቸው። ከእስማኤላውያን ወገን የሆነ ነቢይን አስነሳላቸዋለሁ ብሎ በግልጽ ቋንቋ ተናግረዋል። አይታል። ይህንን እንኳን አታውቅም አንተ። ይሄንን እኛ አንድ አይደለም 10 ከመጽሐፍ ልናመጣ እንችላለን ትንቢቶችን። ግን ኢቭን ዶ አንተ እንደምትለው ትንቢቱ እንኳን ባይኖራቸው ዕንባቆም ላይ ያለውን አመጣልሃለሁ፣ ኢሳያስ ላይ ያለውን አመጣልሃለሁ። በጣም ብዙ ትንቢቶችን ላመጣልህ እችላለሁ ከመጽሐፍ ቅዱስ። ግን የላቸውም እንኳን ቢባል እውነተኛ ናቸው። ምክንያቱም አብርሃም እውነተኛ ነቢይ ነው፣ ትንቢት የለውም። ሙሴ እውነተኛ ነቢይ ነው፣ ግን ትንቢት የለውም። ይስሐቅና ያዕቆብ እውነተኛ ነቢይ ናቸው፣ ግን ትንቢት የላቸውም። አንተ ራሱ እንደዛ ነው የምታምነው። የእሳቸው ሊገርም አይገባም ባይኖራቸው ነው። አይታል። ከዚህ ሪከቨር ማታረግ አዳመጥኩ። አሁን አዳምጫለሁ። ሳላ ያው ሳንጫጫው እንደዚህ ስታስረዳ ቆንጆ ነው። አዳምጫለሁ። እኔንም ስማኝ። አሁን መሐመድ ከሌሎቹ ነቢያቶች ለየት ይላል። ገብቷል? ኮምፔር አታርገው። እሱ ለዓለም እንደመጣ ነው የሚነገረውና ስለዚህ መጽሐፉን ያጻፈው እሱ እንደመሆኑ መጠን እኔ የምፈልገው እኔ ስጠይቅህ መልስ ስለሌለህ መጽሐፍ ቅዱስ ውስጥ ሄደህ እኔን አትጠይቀኝ። ቤቱን የከፈታችሁት ልትጠየቁ ልትመልሱ ነው። ስለዚህ እኔ ልትጠይቀኝ አይገባም። እኔ እየጠየቅኩ ነው።
ነብይነቱን አሳየኝ አልኩ፣ ልታሳየኝ አልቻልክም። መጽሐፉን ራሱ ነው ያጻፈው። ታዲያ እንዴት መሐመድ ነብይ ነው ብለን እንመን? እቺ ናት እኮ ከቀደም ጀምሮ ትጠይቃለህ፣ ሲመለስልህ መቀበል አትፈልግም። አንተ አእምሮን ዘግተህ ስለመጣህ ነው እንጂ እኔ ምን ብዬ መለስኩልህ? አንድ ነቢይ እውነተኛ የሚባለው መቼ ነው አልኩ። ትንቢት ሲነገርለት አልክ። ኦኬ ውሸት ነው። ምክንያቱም አንተ ነቢያት አንዴ እሱ ብቻ አሳየኝ። እሺ ኦኬ ተረጋጋ። ነቢያት ብለህ የተቀበልካቸው ትንቢት አላቸው ወይ ብለን ስንጠይቅ አንዱም የለውም። ታዲያ ይሄ መስፈርት አብርሃም ውድቅ ያደርገዋል? ሙሴን ውድቅ ያደርገዋል? ኢየሱስን ውድቅ ያደርገዋል? ኢየሱስ ትንቢት የለው። አንተ እኮ ኢየሱስን ከመቀበል አልፈ እያመለከው እኮ ነው። ኢየሱስ እኮ እየተመለከ ነው። ባይዘኝ እያመለከው ራሱ ጌታ ነኝ ይላል እኮ። አዎ ጌታ ነኝ እኮ ይላል እሱ ራሱ። እያመለከው ራሱ አንተ ኢየሱስን እያመለከው ራሱ ኢየሱስ ትንቢት የለውም። አዳምጥ። አንተ ኢየሱስን እያመለክ እስቲ ኢየሱስ የሚባል አካል ፍጹም ሰው ፍጹም አምላክ የሆነ ይመጣል ብሎ የተናገረ ሰው አምጣ። ራሱ እኮ እኔ አምላካችሁ ነኝ እኮ ብሏል። እኔ እኮ ጌታ ነኝ ብሏል። እስቲ አምላካችሁ ነኝ ያለበትን ቦታ ስጠኝ። ኦኬ እስቲ ኢሳይያስ አዳምጥ። በእግዚአብሔር ቆይ ዝም በልማ ዳኒ። ቆይማ ዳኒ አምላካችሁ ነኝ ያለበትን እስኪ ቦታ ቆይ ላሳይ ነው እንትና ላይ አለ። ያልከውን ድገም እስኪ። ያልከውን ድገም መጀመሪያ ያልከውን ድገም። እኔ ጌታችሁ ነኝ። አይ ኖ ቅድም ያልከውን ድገም። አምላካችሁ ነኝ እንደዛ ይላል ቃሉ እዛ ላይ። አዎ ጌታና አምላክ ምንድነው ልዩነቱ? ልንገርህ ቃሉ ላይ ምንድን ነው የሚለው? ይኸው ለእኔ ላንብብልህ። ለምን አታዳምጠኝም ወንድሜ? ቆይ ቅድም አንተ ያልከው አምላካችሁ ነኝ ብሏል ነው አይደል ያልከው? አዎ መጽሐፉ ላይ አምላካችሁ ነኝ ይላል። ዮሐንስ ወንጌል 13 ላይ አምላካችሁ ነኝ ይላል ወይስ ጌታችሁ ነኝ ነው የሚለው? ጌታችሁ ነኝ አይልም። ባይዘው እንደዛም አይልም። እንደ ጌታችሁ ነኝ ማለት ምንድነው? አይልም። ቆይ ቃሉ የሚለውን መጽሐፉ አትዋሽ። መጽሐፉን ከፍትልሃለሁ። እንግዲህ ዮሐንስ ወንጌል ምዕራፍ 13 ነው እየጠቀስክ ያለው። ካላወቅከው አምላካችሁ ነኝ የሚል ነገር የለም። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ ይላል። እናንተ መምህር ነው፣ ጌታ ነው። ጌታ ሲባል ምንድነው? አምላክ ነው አይደለም? መጽሐፍ ቅዱስ ላይ 8 ነው 10 ጌቶች አሉ። የመጀመሪያው ጌታ ዮሴፍ ነው። ሁለተኛው ጌታ ዳዊት ነው። ሁለተኛው ዳዊት ነው። ሶስተኛው ሳኦል ነው። ከዛ አብርሃም ነው። በጣም ብዙ ሰዎች ጌታ ናቸው መጽሐፍ ቅዱስ ላይ። ከነዛ መካከል አንዱ ኢየሱስ ጌታ ነው። ከበጣም ብዙ ሺህ ጌቶች መካከል አንዱ እሱ ነው። ጌታ ማለት አምላክ ማለት አይደለም። ጌታ ማለት አምላክ ከሆነ የኛ አምላክ ያንተ አምላክ አብርሃም ሊሆን ነው። አብርሃም ጌታ ተብሏል መጽሐፍ ቅዱስ ላይ። ጌታ ይሸምግሏል ትላለች ማናት ሳራ። ለሕዝበ እስራኤል ሙሉ ጌታ ነው ይላል ማን? ዮሴፍ ጌታ ነው ማለት አምላክ ነው ማለት አይደለም። አይታል። ኢየሱስ ጌታ ቢባል ከአብርሃም አያንስም። ጌታ ሲባል አለቃ ነው። ጌታ ሲባል መምህር ነው። ጌታ ሲባል የሆነ ፊተኛ የሆነ አካል ማለት ነው፣ ራስ ማለት ነው እንጂ አምላክ ማለት አይደለም። ጌቶች በጣም ብዙ ናቸው መጽሐፍ ቅዱስ ላይ። አንዱ እሺ ስማኝ፣ አሁን እኔ መጽሐፍ ቅዱስ ውስጥ እሺ አትቀበለኝም አንተ ስለማትቀበለኝ ይሁን አይሁን በቃ እሺ እሱን ትቼዋለሁ። ግን ተቀበለው ጌታ ነው ያለው። ጌታ ደግሞ 10 አዳምጠኝ አይደለም ቤት እኮ የከፈትከው ጥያቄ ተጠይቀህ መልስ ለመመለስ ነው። ባቢ አትቀበለውም። እሺ ስማኝ፣ እኔ አልቀበለውም ሳይሆን ያልኩ እባክህ እኔ ያላልኩትን ነገር አፌ ላይ አታስቀምጥ። እኔ እኮ አልቀበልም አላልኩም። እኔ ያልኩት ምንድነው? እሺ አዳምጠኝ። ኢየሱስ ጌታ ተብሏል ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ። ጌታ መባል ግን አምላክ መባል አይደለም። ምክንያቱም አብርሃም ጌታ ነው፣ ዮሴፍ ጌታ ነው፣ ዳዊት ጌታ ነው። የኔ ጥያቄ እሱ አይደለም። በቃ ብዙዎቹ ጌታ ናቸው። ኢየሱስ አንዱ ጌታ ቢባል ምንም ችግር የለውም ነው። ጌታ ማለት አምላክ ማለት አይደለም። ኦኬ ጌታ የተባለ ይመለክ ከተባለ 10 ሰው ታመልካለህ መጽሐፍ ቅዱስ ላይ አንተ። ስለዚህ አምላካችሁ ነኝ ምናምን ብለህ ያነበብከው እኛ መጽሐፍ በቃላችንም እናውቃለን። እንደዛ አይልም። ዋሽተሃል። ኦኬ በቃ ከዚህ እንውጣ። እሺ ከዚህ እንውጣና የመሐመድን ነብይነቱን አሳየኝ። እኔ እኮ አሳየኝ አልኩ፣ ልታሳየኝ አልቻልክም ነብይነቱን። ለምንድን ነው የማታሳየኝ? እሺ መጽሐፍ ቅዱስ ላይ እስኪ ትንቢት የነብይነት መስፈርት ነው የሚለውን ጥቅስ ስጠኝ።
አላህ የኔ ነብይ ነው ብሎ ስለ መሐመድ ካልተናገረ ነብይ አይደለም እኮ ያልኩ ነው። እዩታችሁ ሁላችሁም ቁርአን ያመጣልሃል። ነብይ አይደለም ያልኩ ነው። ከኔ ጋር አውራ እስቲ መጽሐፍ ቅዱስ ላይ ትንቢት የአንድ ነብይ መስፈርት ነው የሚለውን አምጣ። ኦኬ እኔ አሁን እዚህ ጋር የገባሁት ቤት ከፍቼ ጠይቁኝ ብያለሁ። ትንቢት ሊኖረው ይገባል አልክ። ትንቢት ዘዳግም 18:18 ከዕንባቆም ከኢሳያስ አመጣው። አሁን ትንቢት የነብይነት መስፈርት ነው የሚለውን ከመጽሐፍ አምጣ። ሳላ ትገርማለህ። መመለስ አቃታዬ። ትንቢት የነብይነት መስፈርት ማንን እንዳቃተማ ይኸው ህዝቡ እየታዘበ ነው። ማን መልስ አጥቶ እየተንቆራጠጠ እንደሆነ ህዝቡ እያየ ነው። የምጠይቀውን እያንዳንዱን ተከትዬ እየመለስኩልህ እዛ ውስጥ መግባት አልፈልግም፣ እዚህ ውስጥ መግባት አልፈልግም። አሳየኝ። እሺ ማስረጃ። እሺ እኔ ልቀበል። በቃ እኔ ዘዳግም 18:18 ስለ ነብዩ መሐመድ የሚናገር ነው። ቀጥል። እሱን መጀመሪያ ነብዩ መሐመድ ነብይ ነው አይደለም የሚለውን ለማወቅ ዘዳግም 18:18 ሊናገርለት ይገባል። ዘዳግም 18:18 እያልኩ ወገቤን ትላለህ። አይተሃል? መጽሐፍ ውስጥ ገብቼ ስለ ነቢያችን መሐመድ እየጠቀስኩልህ ነው። ዘዳግም 18:18 ላይ ከወንድሞች መካከል እንዳንተ ያለውን አስነሳላችኋለሁ ብለዋል። እስቲ ይሄ አይደለም ብለህ ተከራከር። እንደ ኒውስ ነው ታረጋታ አይደለም። እኔ እኮ ልጠይቅ የገባሁት በቃ ጨርሻለሁ። ስለ ነብዩ መሐመድ ፈለግ ልመልስልኝ አልቻልክም። ዘዳግም 18 ያልኩህ እኮ ተከራከር እስኪ። ምንድነው እሱ? እስኪ አንብበው። እኔ እኮ አላውቅም መጽሐፍ ቅዱስ አታውቅም። ለዛ እኮ ነው አለማወቅ። የምታውቀው ነገር ጩኸት ነው አይደለ? ጩኸት አይደለም። አሳየኝ እኮ አልኩህ። ነብይ አይደለም እኮ እያልኩ ነው። ነብይ አይደለም እኮ እያልኩ ነው። መጽሐፍ ነው እያለ ነው። ይኸውልህ መጽሐፍ ነብይ ነው እያለ ነው። አንተ ደግሞ ነብይ አይደለም። ከራስህ አሳየኝ። ቁርአን አይደለም። ከራስህ አሳየኝ። ከቁርአን አመጣው። እሺ ልብ በሉ። ከምን አሳየኝ ያልከው? ድገመው። አሳየኝ። ከምን ላሳየኝ? አሳየኝ። የኔ ነብይ ነው ተብሎ የተጻፈበትን ቦታ አሳየኝ። ቁርአንማ ራሱ ነው ያጻፈው። ቁርአኑ እኮ መሐመድ ነው ያጻፈው። አላምነው ምን ቁርአን አላምነው ሙሉ። ከምን ልስጥ? ከቁርአን ልስጥ? ከመጽሐፍ ቅዱስ ልስጥ? አሁን ምረጥ። ከነቢያቶች መጽሐፍ። ለምሳሌ ከነቢያት መካከል አንዱ ሙሴ ነው አይደለ? አዎ በቃ አዳምጣው። አይታችኋል። ከቁርአን ማስረጃ አለ፣ ከመጽሐፍ ቅዱስም አለ። ነገር ግን አንተ ሁለቱንም አታውቅም፣ ዝም ብለህ ትከራከራለህ። እሺ ከኔ ጋር ሁንና ከዛ በኋላ ከራስ መጽሐፍ ነው ማሳይ ብራዘር። እሺ ክፈተውና አሳየኝ። ተረጋጋ፣ ይከፈትልሃል። እሺ ይታያል እዚህ ጋር ዘዳግም 18:18 ላይ ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋለሁ ይላል። ወንድሞቻቸው የተባሉት እነማን ናቸው? መሐመድ የሚለውን አሳየኝ። ምንድነው የምታሳየኝ? እዚህ ጋር ወንድሞቻቸው ሲል ወንድሞቻቸው ሲል እነማንን ነው የሚያሳየው? አስረዳኝ። አንተ አይደል እንዴ ታስረዳኝ የከፈትከው? መጽሐፍን አታውቅም እንዴ? መጽሐፍን አታውቅም እንዴ? ላስረዳ። እኔማ እሱ ጋር እኮ መሐመድ የሚለውን አሳየኝ። ሁለተኛ ስትቀባጥር እንዳልሰማ። ስለዚህ መጽሐፉን አያውቅም ይሄ ልጅ። መጽሐፉን ስለማያውቅ እናስተምረዋለን። ሚውት አድርግና ተማረው። እሺ አስተምረኝ። ሚውት አድርግና አዳምጣው። እሺ ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋለሁ ይላል። እዚህ ጋር እግዚአብሔር እየተናገረ ነው። ኦኬ እግዚአብሔር ምን ብሎ ይናገራል? ከነሱ ከወንድሞቻቸው መካከል እንዳንተ ያለውን ነብይ ያስነሳላቸዋለሁ አለ። እሺ ወንድሞች የተባሉት እነማን ናቸው? ከላይ ከፍ ብለህ ስታይ እስራኤላውያን ናቸው። ያው ሙሴም የተላከበት እስራኤላውያን ስለሆኑ ግልጽ ነው። ኦኬ ከነሱ ወንድሞች መካከል እንዳንተ ያለን ነብይ ያስነሳላቸዋለሁ አለ።
የታለ መሐመድ የሚለው እንደ ሙሴ ያለን መሐመድ የሚለውን አሳየኝ። አዳምጥ። ቅድም አንተ ኢየሱስ የሚለውን አምጣ ስትባል አላመጣህም። አዳምጣው። ከእስራኤላውያን ወንድሞች መካከል እንዳንተ ወገናችን ሚውት አድርግ። የገዛ መጽሐፍን አታውቅም። ይኸው ከመጽሐፍ ቅዱስ እያመጣሁልህ ነው። ከወንድሞቻቸው ከእስራኤላውያን ማለት ነው እንዳንተ ያለን ነቢይ ያስነሳላችኋለሁ አለ። እንደማን ያለን? እንደ ሙሴ ያለን። እንደ ሙሴ ያለ ሲባል ምን ማለት ነው ከተባለ አዲስ ሕግን ይዞ የመጣ ምክንያቱም ሙሴ አዲስ ሕግን ይዞ የመጣ ነው። ቃሌንም በአፉ አደርጋለሁ አለ። የሕዝበ እስራኤል ወንድሞች እነማን ናቸው ከተባለ የእስራኤል ወንድም ራሱ ማን ነው? እስማኤል ነው። ግልጽ ነው። ይሄ ወገናችን የሚያውቅ አብርሃም ብዙ ልጆች ነበሩት። ይስሐቅ ወንድም ነው። ከዛ በኋላ እስማኤልም የአብርሃም ልጅ ነው። ከእስማኤላውያን መካከል እንደ ሙሴ ያለ ነቢይ ይነሳል አለ። ቃሌን በአፉ አደርጋለሁ። ከእስማኤላውያን ወገን የተነሳ አንድ ነቢይ ስንጠራ እሱ ነቢይ መሐመድ ነው። ማስረጃ ያስጣለሁ። ከወንድሞቻቸው መካከል እንዳንተ ያለ ነቢይ ያስነሳላቸዋለሁ። ከህዝበ እስራኤል ወንድሞች ከእስማኤላውያን ወገን ማለት ነው። ከእስማኤላውያን ወገን እንደ ሙሴ ያለ ነቢይ ሊነሳ ነው። አሁን እሱ ምንም ማስረጃ እያሳየኝ አይደለም። ሳላ ወገናችን ቁጭ በልና አዳምጥ። መጽሐፌን አላቅም አልክ እኮ አንተ። እኔ መጽሐፍ ቅዱስን አላቅም አልክ። ስለዚህ ላስተምርህ ነው። አስተምረኝ አልክ። ስለዚህ ዝም ብለህ አዳምጣ። እንዳንተ ያለ ነቢይ ያስነሳላችኋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝሁትንም ቃል ሁሉ ይነግራችኋል አለ። ይሄ ስለማን ነው የሚናገረው ከተባለ ስለ እስማኤላውያን ነው። ከእስማኤላውያን ደግሞ አንድ ነቢይ ተነስተዋል። አምላክ ቃሉን በአፉ ያደረገለት አንድ ነቢይ ነው። እሱም ማነው? ነቢይ መሐመድ ነው። ማስረጃ እናምጣ። ከእስማኤላውያን ወገን የተነሳ ብቸኛው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም መሆኑን በደንብ ሁላችሁም ተመልከቱ። እንደዚህ ቁጭ ብለህ መማር ትችላለህ። እሺ፣ ሰሂህ ሙስሊም 2276ኛው ላይ 2276ኛው ላይ እንደዚህ ይላል። I heard Allah's messenger sallallahu alaihi wasallam as saying, verily Allah granted eminence to Kinana from among the descendants of Ismail ይላል። አላህ Subhanahu wa ta'ala ከእስማኤላውያን ወገን ኪናናዎችን መርጧል አለ። መርጧል። ከዛ በኋላስ ልብ በል and granted eminence to the ቁረይሾችን ደግሞ ከኪናኖች መርጧል። እንደ he granted eminence to በኑ ሃሺም among the ቁረይሽ ከቁረይሾች ደግሞ በኒ ሃሺሞችን መረጠ። እንደ he granted me eminence from the በኑ ሃሺም እኔን ደግሞ ከበኑ ሃሺም ሰዎች መካከል አስነስቶኛል መርጦኛል ብሎ ይናገራል። ስለዚህ ቀጥታ ከእስራኤላውያን ወንድሞች መካከል ከእስማኤላውያኑ ነቢይ ተደርጎ የተነሳው ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እንጂ ሌላ አካል አይደለም። ይኸው ከቁርአኑ ከመጽሐፍ ቅዱሱ ስለሳቸው እውነተኝነት በዚህ መንገድ ማረጋገጥ እንችላለን። አንተ ግን የምታመልከውን አካል ለምታመልከው አካል ማስረጃ እንኳን የለህም። እኔ ለምከተለው ነብይ ከመጽሐፍ ቅዱስ ማስረጃ አለኝ። መጽሐፍ ቅዱስ እያልኩ እኮ ነው። አንተ መጽሐፍ የምከተለው ነብይ አታርጉኝ። አይደለም መመለስ ስላልቻልክ ነው ሚውት የምታረገኝ አይደለም። ሌላ ነገር ስለማታውቅ መመለስ አልቻልክ ምናምን ትላለህ። እኔ የምከተለው ነብይ ከመጽሐፍ ቅዱስ ማስረጃ ያመጣው፣ ከቁርአን ማስረጃ ያመጣው፣ ከሐዲስ ማስረጃ ያመጣው። አንተ የምታመልከውን አካል ግን ከገዛ መጽሐፍ ማስረጃ የለህም። አንተ የምታመልከውን እኔ የምከተለውን ከመጽሐፍ ቅዱስ ማስረጃ ያመጣው፣ አንተ የምታመልከውን ያንን ሰው ከመጽሐፍ ስለ መሐመድ አሳየኝ የለህም። ስለ መሐመድ አሳየኝ የለህም። መሐመድ ትጠየቃለህ። የምታመልከው አምላክ የምታመልከው ሰው መጽሐፍ ቅዱስ ላይ አምልከኝ ብሎሃል ወይ? ወገናችን ማስረጃ የለውም። ወገናችን የሚያመልከውን ነው የምላችሁ። አለኝ ማስረጃ አለኝ። መቶ አሳያለሁ። ማስረጃ የለውም። መቶ ጥቅስ አሳያለሁ። አንድ አምጣ እስኪ። ኢየሱስ የቱ ጋር ነው? ኢየሱስ የቱ ጋር ነው? አንድ ጊዜ አድምጠው። አንድ ጊዜ አድምጠው። አንዴ ቆይ። ለምን አታደምጡም ግን? ሳላህ አንድ ማስረጃ አንተ ካለ ቆይ። መቶ አይደለም መቶ አንጠይቅህም። አንድ ማስረጃ መጽሐፍ ቅዱስ ላይ የምታመልከው አካል እርሱ ማምለክ እንዳለብህ ያስተማረበት አንድ ጥቅስ ስጠኝ። መቶ አለኝ ነው ያልከው። መቶ አይደለም አንድ ካመጣ እኔ እቀጣለሁ። ቀጥል።
ኦኬ በመጀመሪያ ግን ማለት እንደ ሁሱ ለመሆን ሞክር። አሁን ሁሱ እንዳንተ አይደለም ያዳምጣል። ወገናችን ፖለቲካውን ተውና መቶ ያልከውን እስቲ ከመቶ ውስጥ አንዱን መዘህ ከመቶ ውስጥ አንዱን መዘህ አዳምጥ። የምታመልከው ኢየሱስ እሱ ማምለክ እንዳለብህ ያስተማረበት አንድ ቦታ አስጠኝ። ቀጥል። ኦኬ አሁን እኔ እዚህ ጋር ምንድነው የምጠይቅህ? መጀመሪያ ከራስ ቅድም ከሄድክበት መናገር ፈልጋለሁ። ለምን መጽሐፍ ቅዱስ የተጠየቀውን መልስ ወገናችን። መሐመድ የሚለውን ልታሳየኝ አልቻልክም። እኔ አሳይቼሃለሁ። አትመለስ ወደ ኋላ። መሐመድ የሚል አላሳየኸኝማ። ለምን? ፖለቲካ እየሰራ እኮ ነው። ፖለቲካ እየሰራ አላሳየኸኝም። ታዳሚን ተው ወገናችን። እሱን እስኪ የነብይነቱን ማረጋገጫ አሳየኝ የሚለው ለህዝቡን ተውና ለህዝቡን ተውና እኔ የምከተለው እግዚአብሔርን ነብይ አይደለም። እኔ የምከተለው ነብይ አሳይቻለሁ። አንተ የምታመልከውን ኢየሱስን መጽሐፍ ቅዱስ ላይ ዝም ብለህ ነው እያመለከው ያለው እያልኩ እኮ ነው። አንተ ኢየሱስን ስታመልከው ዝም ብለህ ነው እያመለክ ያለው። አምልከኝ ሳይልህ አትውረድ፣ ተመለስ። ኦኬ ከአንተ መጽሐፍ አሳየው መጀመሪያ ከቁርአን አለ። ከዛ በኋላ ከቁርአን አምጣልህ ስል አልፈልግም አልክ። እኔ ላሳየህ። ቆይ ትመጣለህ። ቆይ ታሳያለህ፣ ችግር የለውም ታሳያለህ። ከቁርአንም ከመጽሐፍ ቅዱስም ከሐዲስም አመጣን። እኛ እርሱን እንደምንከተለው ነብይም እንደሆነ አንተ ግን ዝም ብለህ ከመሬት ተነስተህ ነው የምታመልከው እንጂ እሱ አምልከኝ አላለህም። ለዛ ነው ፈርጥጠህ የምትወጣው። ኦኬ ይሄንን ከተረዳ የጌታ ልጅ ኢየሱስ መጽሐፍ ቅዱስ ላይ እንድናመልከው አስተምሮናል። እንቀጥል። የጌታ ልጅ ይቀጥላል። ሰላም አንድ ሰዓት በላይ ሰላም ብያቸዋለሁ እና ኢየሱስ ክርስቶስ በራሱ ቃል በእኔ እመኑ በአባቴም እመኑ በእኔ የሚያምን የዘላለም ሕይወት እንዲኖር እንጂ እንዳይጠፋ አንድያው ልጁን እስኪሰጥ ዓለምን ወዷልና ይላል። ስለዚህ አንደኛው በእኔ የሚያምን የዘላለም ሕይወት እንዲኖረው ገብቷል። ማን ነው ይሄንን እየተናገረ ያለው? ኢየሱስ። ጥያቄው ምን ነበር? የጌታ ልጅ አምልኩ ያለበትን ጥቅስ ስጠኝ። እሺ ጥቅሱን ስጠኝ። አምልኩኝ የሚለውን ጥቅስ ስጠኝ። ምንም ችግር የለውም። እና በእኔ እመኑ ማለት ምን ማለት ነው? አምልኩኝ ማለት አይደለም። አምልኩኝ የሚለውን እነግርሃለሁ። መጽሐፍ ቅዱስ ሲናገር በነቢያት እመኑ ይላል። በነቢያት እመኑ፣ በእግዚአብሔር እመኑ ይላል መጽሐፍ ቅዱስ። ማመን እናምናለን። ስለ ነቢያት አይደለም። ምክንያቱም እመኑ ማለት አምልኩ ማለት አይደለም። የጌታ ልጅ በእኔ እመኑ ማለት አምልኩኝ ማለት አይደለም። እሱ ራሱ አብራርቷል። በነገራችን ላይ እመኑ የሚለውን አብራርቶ አስቀምጧል። ኢየሱስ እመኑ ማለት ይሄ ማለት ነው ብሎ አብራርቷል። አሁን የጠየቅኩት ጥያቄ አምልኩኝ ብሎ ያውቃል ወይ? አንዴ በተራ ተራ እናወራለን። እሺ ደስ የሚል ለአድማጭም ደስ የሚለው ተራ ተራ ሲሰጥ ነው። አንተ ጠይቀኝ፣ ከዛ መልስ እሰጥሃለሁ። አድምጠኝ። ተሳስቼ ከሆነ ትመልሰኛለህ፣ ተሳስተህ ከሆነ መልሳለሁ። ስለዚህ ምንድነው ሰው ልጅ ማምለክ ማለት ኦልሬዲ ማመን ነው። አምነ አይደለም። ከዛም በኋላ አምልኩኝ ወደሚለው አይደለም። የጌታ ልጅ መጽሐፍ ቅዱስ ላይ ኢየሱስ በእኔ እመኑ ሲል መልእክተኛ መሆኔን እመኑ እያለ ነው። ኢየሱስ አንዴ ቆይ አልተጠየቅም። እሱን መጽሐፍ ቅዱስ ላይ እመኑ የሚለውን ኢየሱስ ሲያብራራ መልእክተኛ መሆኔን እመኑ ማለቴ ነው ብሎ ተናግሯል። የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እመኑ ስላችሁ እኮ አለ በእኔ እመኑ ስላችሁ መልእክተኛ መሆኔን እመኑ ማለቴ ነው ብሎ ተናግሯል። የዮሐንስ ወንጌል ምዕራፍ 17 ዮሐንስ ወንጌል ላይ እኔ እውነትም ሕይወትም መንገድም ነኝ ይላል። እኔ እውነተኛ የወይን ግንድ ነኝ፣ እናንተም ደግሞ ቅርንጫፎች። የጌታ ልጅ እመኑ ሲል አንተ ቆይ የጌታ ልጅ አንተ ስለምን እያወራን እንደሆነ ራሱ አልተረዳህም። የጠየቅኩት ጥያቄ አምልኩኝ ብሎ ያውቃል ወይ አልኩ። አዎ ያውቃል። የቱ ጋር አልኩ? በእኔ እመኑ ብሏል። በእኔ እመኑ ማለት አምልኩኝ ማለት አይደለም። በእኔ እመኑ ማለት አምልኩኝ ማለት አይደለም። አሁን አንተን የምጠይቅህ አምልኩኝ ያለበት ቦታ አለ ወይ? የጌታ ልጅ አምልኩኝ ያለበት ቦታ አለ ወይ? ቆይ አምልኩኝ ያለበት ቦታ አለ የለም? እየሰማህ አይደል? አምልኩኝ ያለበት ቦታ አለ ወይስ የለም?
እሺ አምልኩኝ ያለበትን ቦታ ስጠኝ። አምልኩኝ እኔን አምልኩኝ አላለም ቃል በቃል ግን በእኔ እመኑ ብለዋል። አንደኛ እመኑ አንድ ሁላችሁም ሰምታችኋል። ሁላችንም ሰምተናል። ጥሩ መልሰሃል። ጥሩ መልሰሃል። ገብቶሃል። በቃ መልሰሃል። ልንገር አምልኩኝ ያላለም የጌታ ልጅ አንድ ጊዜ በቃ ቆይ ልንገር ኢየሱስ በራሱ አንደበት አንተም እንዳልከው አምልኩኝ ያላለም አይደለ? ልክ ነኝ? ልንገር አምልኩኝ ብለህ እንትን ማምለጫ የሆነ ነገር አትሄድብኛ። ማምለጫ የሆነ ነገር አላለም አይደል? አንተ አምልኩኝ ያላለማ አይደለ? ድገምልኛ። ቆይ ድገምልኝ። አምልኩኝ ያላለማ ለምንድን ነው እንዲህ እንትን የምታደርገው? መንፈሳዊ መንገድ ነው እየሄድን ያለ ነው። መንፈሳዊ ጥያቄ መስማት ፈልጌ ነው። ወሳኝ ቃል ስለሆነ ድጋሜ መስማት ፈልጌ ነው። አምልኩኝ እመኑ ማለት አምልኩኝ ማለት ነው። እመኑኝ ማለት ወደ እሱ እንመጣለን። መንገድ ከኔ በቀር ወደ አብ የሚሄድ የሚወስድ መንገድ የለም። የጌታ ልጅ እንደዚህ እንትን ስላልክ ታመልጣለህ ማለት አይደለም። እኔ አልፈታም። ማምለጥ አይደለም ማምለጥና አለማምለጥ አምልኩኝ ያላለም አይደለም። ችግር የለውም። በመጽሐፍ ቅዱስ ጥቅስ ነው መልስላለሁ። ችግር የለውም። ወደ እመኑ እመጣልሃለሁ። ኢየሱስ በራሱ አንደበት እኔን አምልኩኝ ብሎ ያውቃል። አምልኩኝ ማለትና እመኑኝ ማለት ተመሳሳይ ነው። ገብቶሃል? ወደሱ እመጣልሃለሁ ግን ወደሱ እመጣልሃለሁ ወደ እመኑ እመጣለሁ ግን እሱ ራሱ አምልኩኝ ብሎ ያውቃል ወይ? እሺ ለምሳሌ ልንገርህ። አንድ ነገር በመንፈሳዊ ሕይወት ነው የምትረዳው። ገብቶሃል? እንዲህ ዝም ብለህ በደረቅ የምትጠይቀው ነገር አይደለም። ሲጀመር በደረቅ እኔን አምልኩኝ ብሎ ያውቃል ወይ? ማመን እኔ እግዚአብሔር እኔ አምላክ ነኝ ወይም እኔ ጌታ ነኝ በእኔ እመኑ ያለኔ እመጣለሁ ወደሱ እንመጣለን ያለኔ መንገድም እሱ በራሱ የለም ካለ እኔ መንገድም ሕይወትም ነኝ ካለ እንመጣለን ወደሱ ችግር የለውም። ግን ኧረ እዚህ ጋር ቁም። አምልኩኝ ብሎ ያውቃል ወይ? እሺ ማለትም እኔ አንተ አምልኩኝ ማለቱን ነው የፈለግከው አንተ። አምልኩኝ የሚለው ቃል በቃል የለም ብያለሁ። ቴንኪው እንደዚህ መልስ። እሺ አምልኩኝ አላለም እመኑ ብሏል አይደለ? አዎ እመኑኝ በሚለው ላስረዳ። አሁን ማመን ማለት እሺ ማመን ማለት መጽሐፍ ቅዱስ ላይ ማምለክ አይደለም። እኔ ላስረዳ። አንተ አይደለም የምታስረዳው። አንተ ሙስሊም ነህ። እኔ ላስረዳ መጽሐፍ ቅዱስ ላይ እንደዚህ ነው። እባክህን አንተ በመጽሐፍ ቅዱስ አትምጣ። መጽሐፍ ቅዱስን አትቀበለውም አታውቀውም። ምክንያቱም መጽሐፍ ቅዱስ አንተ እንደምትለው አይደለም የሚለው። አይደለም። ለምንድን ነው ወደ እኔ የምትመጣው? ወደ እኔ የምትሄድ ከሆነ ማንኛውም ጥያቄ እኔን ጠይቀኝ። ቁርአን ደግሞ አንተን ጠይቃለሁ። ከቁርአን አንተን ጠይቃለሁ። መጽሐፍ ቅዱስን እኔን ጠይቀኝ። ገብቶሃል? አንተ አትቀበለውም አታውቀውም። የምታውቀውም ነገር የለም። እኔ ቁርአንን እጠይቅሃለሁ። መጽሐፍ ቅዱስን እኔን ጠይቀኝ። ገብቶሃል? እኔ መጽሐፍ ቅዱስን በሚገባ አስረዳሃለሁ። እሺ መጽሐፍ ቅዱስ ልጠይቅህ። ጠይቀኝ። ችግር የለውም። እንደዚህ ይላል። ካሜራ ይታያል? እሺ ካሜራ ይታያል። ማልደውም ተነሱ። መጽሐፈ ዜና መዋዕል ላይ ማልደውም ተነሱ፣ ቴቄሄም ምድረ በዳ ወጡ። ሲወጡም ዮሳፍጥ ቆመና ይሁዳን በኢየሩሳሌም የምትኖሩ ሆይ ተዘጋ። ድጋሜ ወይስ ይታያል? ንገረኝ እስኪ። ይታያል ካሜራ ማለት መጽሐፍ ቅዱሱ አይታይም። በእርግጥ መጽሐፍ ቅዱሱ አይታይም፣ ካሜራው አይታይም። እሺ ኦኬ ቆይ ፕሮፋይል ብቻ ነው የሚታየው። አሁንስ አይታይም፣ ፕሮፋይል ብቻ ነው የሚታየው። ፊት ትችላለህ እንዴ? የምትፈት አንተ መክፈት ትችላለህ መጽሐፍ ቅዱስ? ኖርማሊ አውራኝ። እኔ አውቃለሁ። እኔ ስለማውቀው አንተ ዝም ብለህ አውራኝና ችግር የለውም። ባትጠቅስም ችግር የለውም። ኧረ ይከፈት። ቆይ መጽሐፈ ዜና ካልዕ ምዕራፍ 20 ክፈት። ዜና ካልዕ 20 እሺ መጽሐፈ ዜና ካልዕ 20 ላይ ይኸውልህ እትመቱንም የጴንጤዎቹ ነው። ከፈለክ የኦርቶዶክስ ከፈለክ የጴንጤ ይከፈታል። ምንም ችግር የለም።
ኖ አይደለም፣ ህትመት አለ። ገብቶሃል? ብዙ አይነት 1980 ከፍተው የስንት ዓመተ ምህረት ነው የፈለከው? 96ቱን 1996 97 ነው ወይ 96? 96 92ም 96ም ካል 96 የለም 97 አለ 62 አለኝ 80 2000 ኖ 92 ወይም 96 ካለ ምናልባት ችግር ማለት ብዙ በእንግሊዘኛ ታነበዋለህ? ኪንግ ጄምስ አይደለም ህትመቱ ላይ በጣም አሁን ሰው ሲያትም ብዙ ነገሮች አሉ። ገብቷል? አንተ አጣርተህ በትክክለኛ የሆነውን ካልተቀበል ጴንጤና ስማ፣ የጌታ ልጅ ጴንጤና 54ቱን ክፈትለት። 54ቱን ክፈት። ፒኬ ጴንጤ ከሆነ 54ቱን ይቀበላል። ግን 54ቱ አለ ኖርማሉ ማለት ነው። ዝም ኖርማሉ 54ቱ ነው። እኔ የእንትን አፕሊኬሽን አንተ ጋር አሁን ከፍቶ ነበር ሳላ ቪዲዮ ከፍቷል። ከፍቶ ይሄ አይደለም። እሺ 54ቱ አይደለም። ክፈት እስኪ አንተ ክፈት። አንተ 54ቱ ነው የከፈቱት። እኔ መንገድ ላይ ነው። ገብቷል? ራሱ መኪና ውስጥ ነው ያለው። ብቻ አይመችኝም እና ለዛ እኮ ነው እኔ መጽሐፉን የጴንጤውን አትቀበልም? 54ቱን የጴንጤውን አትቀበልም ወይ? 54 እቀበላለሁ እኮ ልክፈትልህ። እሱን ልክፈትልህ አይደል? እሺ ፒኬ ልላክልህ፣ ትከፍታለህ አንተ? ከፍቷል እኮ አሁን እያሳየ ነው። አሁን እያየሁት ነው። ድጋሚ ዘጋብኝ። ኦኬ እሺ ቆይ እሺ ፒኬ ልላክልህ፣ ትከፍታለህ? እኔ ችግር የለውም እኮ ብትከፍተውም እያንዳንዱ ወርዱን ማለት ችግር የለውም። አውራ ችግርማ አለው እያልክ አይደል እንዴ አንተ? እሺ ለፒኬ ልካለሁ። 50 ቆይ ለፒኬ ልካለሁ። ችግር የለውም። ቆይ ፒኬ ይከፍታል። ችግር የለውም። ኦኬ ሳላ እንደ ይሰማል? አውርጄዋለሁ። ይሰማል። ባይዘዌ ቅድም ማለት ነው ልጁ ሲጠይቅ አሁን ልጁ ሲጠይቅ ባለው የጌታ ልጅ ቆይ መጽሐፍ ቅዱስን ጨርስ መጀመሪያ። ፒኬ ከ20 ፈት ካለ 20 እንዴና ካለ 20 በደንብ ዙም አድርግ። እሺ በደንብ ይሄ ትልቅ እንዲ እስኪሆን በደንብ ዙም አድርግ። እንደዛ ሳይሆን ነው በእጅ ዙም አድርገው። አይሆንም፣ በእጅ ዙም አይሆንም። አፕሊኬሽኑ ስክሪንሾት ላድርገው። ሲቲንግ አለ ሲቲንግ አለ። ቆይ ሲቲንግ መጨረሻ ላይ ሲቲንግ አለ። ሲቲንጉን ልካ ከዛ ፎንት የሚል የለ ፎንት ሳይዝ እስከ መጨረሻው ጨምርበት። ይሄን በደንብ እሺ። የጌታ ልጅ አልጨመርኩም። እሺ ይሁን እንደዚህ ላይ አንብበው። አሁን 20 ላይ አለ። አንብብላችሁ ማልዶም ማልዶም ተነሱ፣ ወደ ቴኮሄም ምድረ በዳ ወጡ። ሲወጡም ኢዮሳፍጥ ቆመና ይሁዳና በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ ትጸኑም አላችሁ፣ በነቢያቱ እመኑ ነገሩም ይሰላላችኋል አለ። ኦኬ አንተ ነቢያትን ስለማመን ነው የጠየቅከው። እኔ ሲጀመር ነቢያት ውሸተኛ ነው ብዬ አልናገርም። ሶሪ ውሸታም ናቸው አልቀበላቸውም አላልኩኝም። ገብቶሃል አለ? እየሰማክ ነው? ሚዩት አድርጌ ነው እንደማወራው። እዚህ ጋር እመኑ ሲል ምን ማለት ነው ወገናችን? ኦኬ እመኑ ማለት የሚናገሩትን ቃል ተቀበሉት። የሚናገሩ አንደበታቸው ላይ አስቀመጥኩ። ለምሳሌ እኔ መጽሐፍ ቅዱስን እቀበላለሁ። መጽሐፍ ቅዱስን የጻፉት ነቢያትና ነገስታት ሐዋርያት ናቸው። ከ40 በላይ የሆኑ ነቢያትና ነገስታት ሐዋርያት ናቸው። ሰው ልጅ ነው በመንፈስ ቅዱስ ምክንያት በመንፈስ ቅዱስ ሆነው የጻፉት። አሳጥረውና እመኑ ማለት ሰውን ባላምን ሰውን
ሰውን ባላምን ድገምና እመን የሚለውን ብቻ ንገረን። እመን ማለት እውነት ነው በል ማለት ነው። አምልክ ማለት ነው። አምልክ ማለት ነው። እመን ወርዱ እኮ እንትን አለ መፍቻ ፍቺ አለው። ገብቷል? እያንዳንዱ እመን ማለት አምልክ ማለት ነው ወይ አይደለም? እመን ማለት አምልክ ማለት ነው ወይ? ወርዱ እዛ ጋር ምንድነው ሊያብራራ ሊገልጽ የፈለገው ምንድነው የሚለውን ፍቺ ላይ ትገባለህ። ጥያቄው በነቢያት እመኑ ብሏል። በነቢያት እመኑ ብሏል። ነቢያትን አምልኩ ማለት ነው አይደለም? አይደለም። በኢየሱስ እመኑ ሲልም ኢየሱስን አምልኩ ማለት አይደለም። አምልኩ ማለት ነው። ኖ አልተመለሰም። አሁን መልሰህ አሁን ራስህ መልሰሃል እኮ አሁን ራስህ መልሰሃል። የጌታ ልጅ ታጋፍጣለህ። የጌታ ልጅ አንተ ራስህ አሁን በራስህ አንደበት ምንድን ነው ያልከው? አይደለም በራስህ አንደበት ለነቢያት የተናገረው በነቢያት እመን ማለት አልክ። ቆይ አዳምጥ። በነቢያት እመን ማለት ነቢያትን አምልክ ማለት ሳይሆን የሚናገሩት ነገር እውነት ነው በል ማለት ነው ብለህ ራስህ ተናገር። በኢየሱስ እመኑ አምልኩ እያለ አይደለም። በኢየሱስ እመኑ ሲልም በኢየሱስ እመኑ ሲልም አምልኩት ማለት ሳይሆን የሚናገረው ነገር እውነት ነው በሉ ማለት ነው። መጽሐፍ ቅዱስ አሁን ለምሳሌ አንድ ነብይ አንድ ነብይ ከመጽሐፍ ቅዱስም ሆነ ከቁርአን አንድ ነብይ እኔ ሕይወትም መንገድም እውነትም ሕይወትም መንገድም ነኝ በእኔ የሚያምን የዘላለም ሕይወት ይኖራል ብሎ የተናገረው ነብይ አለ? እኔ ፍጹም ነኝ ያለው ከእንትና በቀር አለ? ከኢዮብ በስተቀር ፍጹም ነኝ ያለ ሰው አለ? ማለት ፍጹም እኮ ኢዮብ ፍጹም የሆነው ኢየሱስ ፍጹም አይደለም። ፍጹም